Saudi-led coalition in Yemen says its air defenses have dealt with ballistic missiles launched by the Ansarullah Houthis. ናስረላዎቹ ጦርነቱን በይፋ ተቀላቅለዋል። ሳውዲ አረቢያ የሁቲ ጥቃት ሰለባ የሆነች ሲሆን ኢራን ደግሞ የቅጣት በትሯን አስተባብራ መጥቻለሁ ብላለች። Our patience has run out. The Houthis say they responded by targeting an airport. በዚህ ሆርሙዝን ዘግታ በቀይ ባህር በኩል ደግሞ ሁቲዎች ባብ ኤል መንደብን እንዲዘጉ አዘው የዓለምን ጉሮሮ አንቀው ያስጨነቁ ነው። Just show airstrikes on Yemen's Sana'a airport, which is currently under the control of the Houthis. ሁቲ ባህረ ሰላጤውን በሚያምስ እርምጃ በሳውዲ ላይ አውጃለች። ከኢራን ጥቃት አረፍ ብላ የነበረችው ሳውዲ አሁን ደግሞ በሁቲ ጥቃት እየታመሰች ነው። It has. The Houthis are back in action after months of keeping a relatively low profile. ናስረላዎቹ ከአያቶላዎቹ ጋር ተባብረው የቀይ ባህርን አግተው መደራደርን መርጠዋል። ነገሮች ከቁጥጥር ውጪ ሆነው ባህረ ሰላጤውን ሲለበልብ የነበረው እሳት አሁን ወደ መላው ዓለም እየተቀጣጠለ ይገኛል። ይህን ትኩሳት እንቃኛለን። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃው ይሁን። መልካም ቆይታም። በመካከለኛው ምስራቅ የተፋፋመውና በዩናይትድ ስቴትስ በእስራኤልና በኢራን መካከል የሚካሄደው ጦርነት ቀጠናውን በከፍተኛ ሁኔታ እያናወጠው ባለበት በዚህ ወቅት ላይ አዲስና እጅግ አስገራሚ ምዕራፍ መዘርጋት ጀምሯል። በየመን በኩል ከኢራን ጋር ወገንተኝነት ያላቸው የሁቲ ታጋዮች በደቡባዊ ቀይ ባህር ላይ ለረጅም ጊዜ ስጋት ፈጥረው ከቆዩበት ተነስተው አሁን ሙሉ በሙሉ ወደዚህ ግጭት ለመግባት ፍላጎታቸውን እያሳዩ ይገኛሉ። እነዚህ ታጋዮች አልፎ በሚሰነዝሩት የድሮንና የሚሳኤል ጥቃቶች ብቻ ከመወሰን አልፈው አሁን ያለውን የዓለም አቀፍ ኢነርጂ ፍሰትና የንግድ ልውውጥን ከህንድ ውቅያኖስ ወደ ቀይ ባህር ከዚያም ወደ ስዊዝ ቦይ የሚያስተላልፈውን ወሳኝና ጠባብ የባብ ኤል መንደብ ወሽመጥን ሙሉ በሙሉ ለመዝጋት በቁርጠኝነት እየዛቱ ይገኛሉ። ይህ አዲስ ክስተት ኢራን በሆርሙዝ ወሽመጥ ላይ ካላት የመቆጣጠር አቅም ጋር ተዳምሮ በዓለም አቀፍ ደረጃ በባህር ላይ የሚጓጓዘውን ነዳጅ ንግድ ሩብ ያህል የሚያሽመደምድና በዓለም አቀፍ ኢኮኖሚ ላይ ከፍተኛ መናወጥን የሚፈጠር ብሎም ድርብ የቀውስ አደጋ ደቅኗል። አሁን ላይ የአንድ በርሜል ድፍድፍ ነዳጅ ዋጋ $200 መድረስ እንደ ተራ ማስፈራሪያ አይታይም። ይህ አሁን በግልጽ ከሁቲ ፖለቲካ አጀንዳዎችና መሪዎች እንዲሁም ከደጋፊዎቻቸው ብሎም ከኢራን የሚሰማ ይፋዊ ማስጠንቀቂያ ሆኖ ቀጥሏል። በሳውዲ የመን ድንበር ላይ ተስፋ ተጥሎበት የነበረውና ለአራት ዓመታት የዘለቀውን ደካማ ሰላም ባፈራረሰ አስደንጋጭ ክስተት በኢራን የሚደገፉ የሁቲ አማጽያን በደቡባዊ ሳዑዲ አረቢያ የሚገኘውን አብሃ ዓለም አቀፍ አውሮፕላን ማረፊያ ኢላማ ያደረገ የባላስቲክ ሚሳኤልና የድሮን እሩምታ ተኩሰዋል። ምንም እንኳን የሳውዲ ጥምር ጦር ባወጣው መግለጫ መሰረት የአገሪቱ አየር መከላከያ ሚሳኤሎች በአየር ላይ ማክሸፍ ቢችሉም ይህ ድፍረት የተመላበት ጥቃት ግን ከ2022 ጀምሮ ተይዞ የነበረውን የተኩስ አቁም ስምምነት በከፍተኛ ሁኔታ የጣሰና በመላው ባህረ ሰላጤው ቀጠና ላይ ከፍተኛ አደጋና ድንጋጤን የፈጠረ ክስተት ሆኖ ማለፉ አልቀረም። ይህ ጥቃት የተሰነዘረው በሰና ዓለም አቀፍ አውሮፕላን ማረፊያ ላይ ፍንዳታ ከተከሰተ ከጥቂት ሰዓታት በኋላ ነው። ሁቲዎች ሳውዲ አረቢያ በአውሮፕላን ማረፊያ ላይ የአየር ጥቃት ፈጽማለች በማለት ከሰዋል። በሪያድ ከፍተኛ ድጋፍ የሚደረግለትና በዓለም አቀፍ ደረጃ እውቅናን ያገኘው የየመን መንግስት ለጥቃቱ ኃላፊነቱን የወሰደ ሲሆን እርምጃው የተወሰደው የሀገሪቱን ሉዓላዊነት በመጣስ ለማረፍ የሞከረውን የኢራን አውሮፕላን ለመከላከል እንደሆነም ተገልጿል። ወታደራዊ ምንጮች እንደገለጹት ከሆነ አውሮፕላኑ በመጨረሻ አቅጣጫውን በመቀየር በቀይ ባህር ዳርቻ ሁቲዎች የሚቆጣጠሩት የሆዴድ ወደብ ለማረፍ መገደዱን ዘገባዎች ያመላከቱና እየጠቆሙ ይገኛሉ። የሁቲ ጦር ኃይል ቃል አቀባይ ያህያ ሳሪ ይህን እርምጃ ግልጽ ጥቃት ሲሉ የጠሩት ሲሆን ወታደራዊ ዘፈታ እርምጃ እንደሚወስዱም ዝተዋል። ግጭቶችን የመቀነስ ሂደት ማክተሙን በማወጅም በሰና ላይ ተጥሏል ያሉትን ከበባ እስካልተነሳ ድረስ ዓለም አቀፍ የአየር መንገዶች የሳዑዲ አረቢያን አየር ክልል እንዳይጠቀሙ አስጠንቀዋል። በተጨማሪም የእስረኞች ልውውጥ ድርድር መቋረጡን ተከትሎ ቡድኑ በዋና ከተማ አውሮፕላን ማረፊያ የሚገኘውን ዓለም አቀፍ ቀይ መስቀል ኮሚቴ አውሮፕላኑን ማገት ሪፖርቶችን ያመለክታሉ። ይህ ውጥረት የተቀሰቀሰው በኢራንና በዩናይትድ ስቴትስ መካከል ያለው ፍጥጫ በከፍተኛ ሁኔታ በናረበት ወቅት ነው። በዓለም ላይ ከሚጓጓዘው ጠቅላላ ነዳጅ ዘይት 1/5ኛውን የሚያስተላልፉትና እጅግ ወሳኝ የሆኑትን የባህር መስመሮች ስጋት ላይ የጣሉት የሚሳኤልና የድሮን ተቋማትን ለማክሸፍ ሲባል አሜሪካ በሆርሙዝ ወሽመጥ ቀጠና የሚገኙ
የኢራን ኢላማዎች ላይ በቅርቡ የሰነዘረችው ጥቃት በተዘዋዋሪ የሚካሄዱ የቀጠናውን ውክልና ጦርነቶች ይበልጥ አጋግለውታል። ኢራን ወደ የመን የሚደረጉ አውሮፕላን በረራዎችን ከማመቻቸት ጀምሮ ለሁቲዎች የምታደርገው የማይቋረጥ ድጋፍ ቴህራን የምዕራባውያንን የባህረ ሰላጤው ሀገራት ጥቅሞች ለመገዳደር ለቀጠናዊ አጋሮቿን እንደ መሳሪያ መጠቀም ስትራቴጂዋን በግልጽ ያሳያል ተብሏል። ወታደራዊ ተንታኞች እንደሚሉትና እንደሚገልጹት ከሆነ የዚህ ግጭት ስትራቴጂካዊ ስጋት እጅግ ከፍተኛ ነው። ሰፋ ያለ ግጭት ከተቀሰቀሰ በቀይ ባህር ላይ የሚደረገው የባህር ትራንስፖርት የሳውዲ አረቢያን የኢነርጂ መሰረተ ልማትና በአረብ ባህረ ገብ መሬት ላይ ያለውን ስስና በብዙ መልኩ የሚነሳውን የኃይል ሚዛን በድጋሚ ለአደጋ ሊያጋልጥ ይችላል። ከዚህ በተጨማሪ የሁቲዎች ግስጋሴ ለመክታት በ2015 ወደ የመን ጣልቃ የገባችው ሳውዲ አረቢያ በቅርብ ዓመታትና ጊዜ ውስጥ ደግሞ ዲፕሎማሲያዊ መፍትሄዎችን ስትፈልግ የቆየች ቢሆንም አሁን ግን በአሜሪካና በኢራን መካከል ያለው ጠላትነት በከፍተኛ ሁኔታ እየተቀጣጠለ ባለበትና በናረበት በዚህ ወቅት ላይ በደቡባዊ ድንበሯ ላይ አዲስ ጫና ተጋርጦባታል ያሉ ለጉዳዩ ቅርበት ያላቸውና ሁኔታውን በስፋት እየተከታተሉ ብሎም እየቃኙ የሚገኙ ዓለም አቀፍ ምንጮች በአረብኛ የእንባ በር የሚል ትርጓሜ ያለው ባብ ኤል መንደብ በአሁኑ ወቅት ላይ የዓለምን ኢኮኖሚ ሊያንበረክክ ለሚችል ወሽመጥ እጅግ ተስማሚ ስያሜ ሆኗል። ይህ ወሽመጥ በጣም ጠባብ በሆነው ስፍራ ላይ 29 ኪሎ ሜትር ብቻ ስፋት ያለው ሲሆን የመን ከአፍሪካ ቀንድ ሀገራት ከጅቡቲና ከኤርትራ ጋር ይለያል። በየቀኑ በአማካይ ከ4 እስከ 5 ሚሊዮን በርሜል የሚደርስ ነዳጅና የነዳጅ ውጤቶች በዚህ ወሽመጥ በኩል ወደ ሰሜን አቅጣጫ ወደ ቀይ ባህር እንደሚጓጓዙ ጭምር መረጃዎች ይጠቁማሉ። ከዚህ ውስጥም አብዛኛው ሳውዲ አረቢያ ድፍድፍ ነዳጅ ሲሆን ይህም የሆርሙዝ ወሽመጥ አደጋዎችን ለማስቀረት ሲባል ከባህረ ሰላጤው በምስራቅ ምዕራብ የነዳጅ ቧንቧ መስመር በኩል ወደ ቀይ ባህር አቅጣጫ እንዲዞር የተደረገ ነው። ከዚህ በተጨማሪ ከፍጆታ ዕቃዎች እስከ ኤሌክትሮኒክስ ያሉ ቁሳቁሶችን የጫኑ ኮንቴነር መርከቦችም ወደ ስዊዝ ቦይና ሜዲትራኒያን ባህር ለመድረስ በዚህ መስመር ለመጠቀም በእጅጉ ጥገኛ ሆነው ይቀመጣሉ። ይህ የባህር በር ሙሉ በሙሉ ከተዘጋ ወይም ደግሞ መርከቦቹ በተከታታይ ጥቃት የሚሰነዘርባቸው ከሆነ የንግድ መርከቦች የአፍሪካን አህጉር በመዞር በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ በኩል ተጨማሪ 3000 የባህር ማይል ጉዞ ለማድረግ ይገደዳሉ። ይህም ቀደም ሲል ናኝቶ የነበረውን የመድን ዋስትና ወይም ኢንሹራንስ ክፍያ በእጅጉ ከፍ የሚያደርገውና ወደ ሰማይ እንዲሰቅለው የሚያስገድድ ነው። ለአውሮፓ ለእስያና ለሌሎችም ፍላተ ዓላማት የሚቀርቡት አቅርቦትና ሰንሰለቶች ሙሉ በሙሉ ይስተጓጎላሉ። የሆርሙዝን የባብ ኤል መንደብ ወሽመጥ በአንድ ላይ መዝጋት በዓለም አቀፍ ደረጃ የሚጓጓዘውን ነዳጅ፣ የጋዝ ምርቶችን 25% ያህሉን ለአደጋ የሚያጋልጥ ሲሆን በኮንቴነር ንግድ ፍሰት ላይ ደግሞ እጅግ ከፍተኛ ብሎም ታይቶ የማይታወቅ ውድቀትን ያስከትላል የሚሉ ስጋቶችም በስፋት እየናኙና እየተሰሙ ይገኛሉ። ታዲያ ይህ ቀውስ ከመካከለኛው ምስራቅ አልፎ በመላው ዓለም ላይ የሚያሳድረው ተጽዕኖ እጅግ የጎላና የሰፋ ነው። የኢነርጂ ዋጋ መናር በቀጥታ ወደ ማምረቻና የትራንስፖርት ዘርፎች የሚተላለፍ ሲሆን ይህም የዓለም አቀፍ የዋጋ ግሽበትን በከፍተኛ ሁኔታ እንዲያገግም ያደርገዋል። በተለይም ደግሞ ለ10 ዓመታት ከዝቅተኛ ዋጋ ግሽበትና ከተረጋጋ የኢኮኖሚ እድገት ጋር ተላምደው የነበሩ የአውሮፓና የእስያ ሀገራት አሁን ላይ ባለው የነዳጅ ዋጋ መጨመር ሳቢያ የንግድ ሚዛን መዛባትና የኢንዱስትሪ ምርት መቀነስን ለማስተናገድ እየተገደዱ ይገኛሉ። በተጨማሪም የኤነርጂ አቅርቦት እጥረት በዓለም ዙሪያ የሚገኙ ፋብሪካዎች ማምረት አቅማቸውን እንዲቀንሱ አሊያ ደግሞ ሙሉ በሙሉ ስራቸውን እንዲያቆሙ ሊያስገድዳቸው ይችላል። ይህ ደግሞ በሰራተኞች ቅነሳና በስራ አጥነት መጨመር ላይ ተጽዕኖ የጎላ ነው። ዓለም አቀፉ የንግድ ስርዓት እርስ በርሱ የተሳሰረና የተቆላለፈ መሆኑን ተከትሎ በአንድ በኩል የሚፈጠር መስተጓጎል በሌላኛው የዓለም ክፍል ሰንሰለታማ ምላሽ መፍጠሩ የማይቀር ነው። በዚህ ምክንያትም የኢኮኖሚ ባለሙያዎች አሁን ያለውን ሁኔታ የዓለም አቀፍ ኢኮኖሚ ወደ ከፋ የኢኮኖሚ ውድቀት ሊያመራ የሚችልበት አደገኛ አዝማሚያ አድርገው እየሳሉትና እየገለጹት ይገኛሉ። የየመን ሁቲዎች በ2000ዎቹ መጀመሪያ አካባቢ እንደ ዛይድ ሺያ ንቅናቄ ከተቀሰቀሱበት ጊዜ ጀምሮ በሳውዲ መራሹ ጥምር ጦር የተሰነዘሩባቸውን የአየር ድብደባዎች የየመን የውስጥ ክፍፍሎችና ዓለም አቀፋዊ ማግለሎችን ተቋቁሞ ዘልቀዋል። እንደ አውሮፓውያን የዘመን ስሌት 2014-2015 መካከል ሰንዓና አብዛኛውን ምዕራብ የመን ክፍል እንዲሁም ወሳኝ የሆነውን የቀይ ባህር ዳርቻና የሆዴይዳን ወደብ ተቆጣጠሩት። ከኢራን የሚደረግላቸው ሁለንተናዊ ድጋፍ እጅግ አስፈሪና ሊገረሰስ ብሎም ደግሞ ሊገታ የማይችል ተኪ ወታደራዊ ኃይል እንዲሆንም አስችሏቸዋል ይላሉ ምንጮች።
ከጥቅምት 23 በኋላ ከፊልስጤማውያን ጋር ያላቸውን አንድነት ለማሳየት በቀይ ባህር ላይ የጀመሩትን ወታደራዊ ዘመቻ የጦር መሳሪያዎች ምን ያህል ርቀት መድረስ እንደሚችል በተግባር ያሳይ ነበር። በንግድ መርከቦች ላይ የተሰነዘሩት ወደ 200 የሚጠጉ ጥቃቶች በደርዘን የሚቆጠሩ መርከቦችን አውድመዋል፣ ጥቅም ውጪ አድርገዋል፣ የተወሰኑትን አጥልቋል፣ ቢያንስ አንዱ ደግሞ ቁጥጥር ስር ውሏል። በዚህ ሳቢያ ታላላቅ የባህር ትራንስፖርት ኩባንያዎች መርከቦቻቸውን በደቡብ አፍሪካ ዙሪያ እንዲያዞሩ የተገደዱ ሲሆን ይህም በዓለም አቀፍ የትራንስፖርት ሂደት ዙሪያ ወጪና ያናረ የዕቃ አቅርቦትን በእጅጉ ያዘገየ ክስተት ሆኖ ተመዝግቧል። የአሜሪካና የእንግሊዝ ጥምር የአየር ድብደባዎች እንዲሁም ባለብዙ ሀገር የባህር ኃይል ጥምረቶችም የሁቲዎችን የማጥቃት አቅም በከፊል ቢቀንሱትም ሙሉ በሙሉ ግን ሊያጠፉ አልቻሉም። በአሁኑ ወቅትም ሁቲዎች በኢራን የተገፉና እንዲሁም በብዙ መልኩ ድጋፋቸውን የተጠናከረላቸው አሊያም በራሳቸው የተሻሻሉ በርካታ ዘመናዊ መሳሪያዎች አሏቸው። ከነዚህ መካከል የባህር ኃይል ተዋጊ ባላስቲክ ክሩዝ ሚሳኤሎች ከ1000 ኪሎ ሜትር በላይ መተኮስ የሚችሉትን የቁዱስ ተከታታይ ሚሳኤሎችን ጨምሮ ተወርዋሪ ተንቀሳቃሽ ቦምቦች፣ ፈንጂዎች የተሸከሙ ድሮኖችና የባህር ላይ ፈንጂዎች ይገኙበታል። በየመን ምዕራባዊ የባህር ዳርቻ ላይ የሚገኙት እነዚሁ የመርከቦች ጣቢያዎች የባብ ኤል መንደብን ወሽመጥ በቀጥታ ለመቆጣጠር የሚያስችል ምቹ ስፍራ ፈጥረውላቸዋል። በተጨማሪም በሩቅ ርቀት ላይ ሚሳኤሎቻቸውና በሰው አልባ ድሮኖቻቸው አማካኝነት እስራኤል ራሷን በተደጋጋሚ መምታት ችለዋል። ታዛቢዎች ይህን የሁቲ የቅርብ ጊዜ ማስፈራሪያ የኢራን ሁለተኛ የኒውክሌር አማራጭ ሲሉ ይጠሩታል። በለንደን ኪንግስ ኮሌጅ የደህንነት ጥናት ትምህርት ክፍል ከፍተኛ መምህር የሆኑት አንድሪያስ ክሪግ እንደገለጹት ከሆነ ይህ አማራጭ ሙሉ በሙሉ ተግባራዊ የሚሆን ከሆነ የኢራን አብዮታዊ ጦር ፍጹም የሆነ ጦርነት መኖሩና ከሱ ማምለጥ እንደማይችል ሲያምን ብቻ ነው። ሆኖም ግን አሁናዊ ምልክቱ እጅግ ግልጽ ነው። ቴህራን በቅርቡ በሆርሙዝ እንዲሁም በሩቁ ደግሞ በቀይ ባህር በኩል ግጭቶችን ለማባባስ ሙሉ ዝግጅቷን አሳይታለች። የመካከለኛው ምስራቅ ምሁር የሆኑት ፋዋዝ ገርገስ ለሮይተርስ በሰጡት አስተያየት ደግሞ ኢራን እስከ መጨረሻ ለመጓዝ ቆርጣ ተነስታለች ብለዋል። ቴህራን በሁለት ሀገሮች መካከል የነበረውን ግጭት የዓለምን የኢነርጂ ንግድ ወደሚደግፉት የባህር መስመሮች ላይ ወደ ተደቀነ ቀጥተኛ ፈተና እየቀየረችው ትገኛለች። አሁን ላይ ቴህራን ግጭቱን በቅርብም እንዲሁም በሩቁ እያባባሰችው ነው። መልእክቱ ሆርሙዝ ላይ ብቻ ሳይሆን ባብ ኤል መንደብ በአስከፊ አደጋ ውስጥ መውደቁን የሚያሳዩ ነው ሲሉ አስረድተዋል እኚሁ ምሁር። ለሳውዲ አረቢያ በዚህ ጉዳይ ስጋት እጅግ የላቀ ነው። ሪያድ የሆርሙዝ ወሽመጥ አደጋዎችን ለመቀነስ ሲባል አማራጭ ኤክስፖርት መስመሮችን ለመዝጋት በቢሊዮን የሚቆጠር ዶላር ፈሰስ አድርጋለች። የምስራቅ ምዕራብ የነዳጅ ቧንቧ መስመር ከምስራቃዊ የእርሻ መስኮች የሚወጣውን ድፍድፍ ነዳጅ በቀይ ባህር ላይ ወደምትገኘው ያምፑ ወደብ ለማጓጓዝ ያስችላል። ከዚያ የነዳጅ ጫኝ መርከቦች በባብ ኤል መንደብ በኩል ወደ ሰሜን ይጓዛሉ። የተባበሩት አረብ ኤሚሬቶች ወደ ፉጃይራ የተዘረጉት የቧንቧ መስመሮች ሌላ አማራጭ መንገድ ያቀርባሉ። እነዚህ አማራጮች አሁን ባለው ቀውስ ወቅትም እንደ ትልቅ የህይወት መስመር ያገለገሉ ቢሆንም አሁን ግን እነሱ ራሳቸው ለቀጥተኛ አደጋ ተጋልጠዋል። በሳዑዲ አረቢያ የሚገኘው የባህረ ሰላጤው ምርምር ማዕከል ሰብሳቢ አብዱልአዚዝ ሀገር እንደሚገልጹት ከሆነ ብዙዎች የባህረ ሰላጤው ሀገራት ከኢራን ጋር የሚደረገው ዲፕሎማሲያዊ ጥረት ገደብ ላይ መድረሱን ያምናሉ። አሸናፊዋ ሆነች ተሸናፊዋ ኢራን ለቀጠናው የራሷ የሆነ መዘዝ ይዘው ይመጣሉ ያሉ ሲሆን አንዳንዶቹ ግን የኋለኛውን የኢራን መሸነፍን ዋጋ መክፈል ቀጣይነት ያለው የተረጋጋ የደህንነት ሁኔታ የሚያመጣ ከሆነ የበለጠ ተቀባይነት ያለው እንደሆነ በጽኑ ያምናሉ። ሁቲዎች ያለ ቴህራን አረንጓዴ መብራት ወይም ደግሞ ይሁንታ እርምጃ ይወስዳሉ ተብሎ አይጠበቅም። ነገር ግን በባህር ትራንስፖርት ላይ የሚወሰዱት ማንኛውም እርምጃዎች የጦር መሳሪያ ክምችቶቻቸውን ለማውደም የተነሳውን ታላቅ የአሜሪካ መራሽ ያጸፋ እርምጃ ሊቀሰቀስ የሚችልበት እድል ሰፊ ነው። የባህረ ሰላጤው ሀገራት ወሽመጣቸውን ለመጠበቅ የሚያስችሉ ሁለገብ ጥረቶችን ጨምሮ የበለጠ ጠንከር ያለ እርምጃ እንዲወሰድ በስውር ግፊት ሲያደርጉ ቆይተዋል። ሆኖም ግን የየመን ጦርነት ትውስታቸው ወደ ቀጥተኛ ግጭት ለመግባት ያላቸውን ፍላጎት በእጅጉ ያቀዘቅዘዋል። ከአሜሪካ አንጻር ሲታይ ዋነኛው ፈተና ቴህራን የምትዝትበትን የኢኮኖሚ ጥፋት ሳይቀሰቅሱ የኢራን አቋም ለማስለወጥ የሚያስችለውን ጫና በጥንቃቄ ማመጣጠን ነው። የቀድሞው የአሜሪካ መካከለኛ ምስራቅ የሰላም ተደራዳሪው ዴኒስ ሮስ ጉዳዩን ባጭሩ እንዲህ ሲሉ ያስቀምጡታል። ግቡ የቴህራን ስሌት ወደ ተቀባይነት ያለው ስምምነት የሚያመራ እውነተኛ ድርድር እንዲያደርጉ መለወጥ ነው ብለዋል። ይሁን እንጂ ግጭቱ ክላሲክ የሆነውን ከተሰጠው ተልዕኮ ወሰን ማለፍና መለጠጥ የሚለውን ባህሪ እያሳየ ይገኛል። እያንዳንዱ ወገን በየደረጃው የውጊያውን አቅም እያሳደገ ነው። የአሜሪካ ጥቃቶች የኢራን መሰረተ ልማቶችን ኢላማ ያደርጋሉ።
ኢራንና ተኪ ኃይሎቿ ደግሞ በተመጣጣኝ ባልሆነ መልኩ ምላሽ ይሰጣሉ። ሁቲዎች ወደዚህ ግጭት መግባታቸው የውጊያው ቀጠና ወደ ደቡብ አቅጣጫ እንዲሰፋ ያደረገው ሲሆን ይህም ቀድሞውኑ በባህረ ሰላጤውና በቀይ ባህር ላይ ተበታትኖ ለነበረው የባህር ኃይል ኦፕሬሽን ተጨማሪ ውስብስብነትን ይፈጥራል። የቅርብ ጊዜዎቹ የአሜሪካ እርምጃዎች በሆርሙዝ አቅራቢያ የተፈጸሙ ጥቃቶችና የኢራን ወደቦችን ባህር ከበባ ማድረግን ጨምሮ የአሜሪካ ቁርጠኝነትን ያሳያሉ። ነገር ግን በተበታተነው የሁቲ ስጋት ላይ የማያቋርጥ ወታደራዊ ዘመቻ ማድረግ እጅግ ከባድ ፈተናዎችን ይደቅናል። ከዚህ ቀደም የተመሰረቱት ባለ ብዙ ሀገር ጥምረቶችም ይህን ሞክረውት የነበረ ቢሆንም የተገኘ ውጤት ግን የተቀላቀለ ነበር። የዚህ ቀውስ የሰው ልጅ ህይወትና የኢኮኖሚ ጉዳት ከነዳጅ በርሜሎችና ከዶላር ዋጋ በላይ እጅጉ ያርቃል። ካለፈው የካቲት ወር ጀምሮ በሺዎች የሚቆጠሩ ሰዎች በተለይም በኢራንና በሊባኖስ ህይወታቸውን አጥተዋል። በሚሊዮን የሚቆጠሩት ደግሞ ተፈናቅለዋል። ይህ ብቻ አይደለም። ቀድሞውኑ በኤነርጂ ዋጋ ላይ ጥገኝነት ያለው የዓለም አቀፉ የዋጋ ግሽበት አዲስ ማዕበል ሊያስተናግድ ይችላል። ከውጭ በሚገቡ ምርቶች ላይ ለሚተማመኑ ሀገራትም የምግብ ዋስትና እጅግ ወሳኝ የሆኑትን የማዳበሪያ ጭነቶችን የሚያልፉበት በእነዚህ የንግድ መስመሮች በኩል ነው። በባህረ ሰላጤው የኤነርጂ አቅርቦት ላይ በእጅጉ የሚተማመኑት የእስያ ኢኮኖሚዎች ከፍተኛ እጥረት ወይም ደግሞ ከመጠን ያለፈ የዋጋ ጭማሪ ይጋፈጣሉ። በስዊዝ ቦይ አማራጭ መንገዶች ላይ የሚተማመኑት የአውሮፓ ወደቦችና ኢንዱስትሪዎችም እንዲሁ መርከቦች መዘግየትና የዋጋ ንረትን ያስተናግዳሉ። ወሽመጦች ግጭቶችን ሲወስኑ ይህ የመጀመሪያ ጊዜ አይደለም። በ1973 የነዳጅ ማዕቀብ ምክንያት በ1980ዎቹ የነበረው የነዳጅ ጫኝ መርከቦች ጦርነት እንዲሁም የሁቲ ወታደራዊ ዘመቻዎች በሁሉም ትልቅ ትምህርት የሚሰጡ ናቸው። ሆኖም ግን የአሁኑ ውህደት ሊያስከትል የሚችለው የፍጥነትና የጉዳት አድማስ ስፋቱ ከዚህ ቀደም ከነበረው ቀጥተኛ ታሪካዊ ምሳሌ የለውም። ኢራን ስትራቴጂ መልክዓ ምድራዊ አቀማመጥና ጥምረቶችን በጥሩ ሁኔታ ይጠቀማል። በሁሉም ደግሞ ሁቲዎችን፣ ሂዝቦላህና የኢራቅ ሚሊሻዎችን በሶሪያ የሚገኙ ቀሪ ኃይሎችን ያካተተው ጥምረት ለቴህራን ትልቅ ስትራቴጂካዊ ጥልቀት ይሰጣታል። ባብኤል መንደብን በማስፈራራት ቴህራን ዋሽንግተንን በባህረ ሰላጤው ላይ የምታደርገውን አስተዳደራዊ እየተቆጣጠረች በየመን የሚገኙ ወታደራዊ ዘመቻዎችን እንድታስብም ታስገድዳታለች። ይህ ደግሞ የአሜሪካ ዋነኛ አጋር በሆኑት በሳውዲ አረቢያና በተባበሩት አረብ ኤሚሬቶች ላይ ከፍተኛ ጫና የሚፈጠር ሲሆን የጥምረቱ አንድነት ሊያናጋው ይችላል። በአንጻሩ ሁቲዎች በኢምፔሪያሊስት አካላት ላይ ጥቃት መሰንዘርና በተለያዩ ጥቅማ ጥቅሞችን ማግኘት በደጋፊዎቻቸው ዘንድ ተቀባይነታቸውን ያጠናክራሉ። ምንም እንኳን ለዓመታት የዘለቀ ግጭት ቢኖርም በሰሜናዊ የመን ላይ ያላቸው የአገር ውስጥ ቁጥጥር አሁንም እንደጠነከረ ነው። ለዓመታት በዘለቀው የእርስ በርስ ጦርነት ውስጥም ያለፉትና በኢራን የሚቀርብላቸው የጦር መሳሪያ አማካኝነት ያልተመጣጠነ ውጊያ ማካሄድ ልምድ ያካበቱ ሁቲዎች ከየመን ድንበር ባሻገር ኃይላቸውን ከማሳየት አቅም እንዳላቸው በተግባር ተረጋግጧል። ከዚህ ቀደም በሳውዲ ነዳጅ ተቋማትና በባብኤል መንደብ ወደብ ወሽመጥ ላይ በሚገኙ የባህር ኢላማዎች ላይ የተሰነዘሩ ጥቃቶች የዓለምን ንግድ ፍሰት ያስተጓጎሉ ሲሆን አሁን የሚሰነዘሩት አዲስ ጥቃቶችም የሆርሙዝ ውጥረት ቀድሞውኑ ቢሆን ባናወጠው ነዳጅ ገበያ ላይ ያንን ውጥንቅጥ በድጋሚ የመፍጠር አደጋ አለው። በሰንዓ ላይ ጭስ መታየቱን በቀጠለበትና ዲፕሎማሲያዊ መስመሮች ግጭቱን ለመቆጣጠር በሚረባረቡበት በዚህ ወቅት ላይ ቀጠናው ሊከሰቱ የሚችሉትን ተከታታይ የጸጥታ እርምጃዎች ለመጋፈጥ የተዘጋጀ ነው። የኢራን ተጽዕኖ በሁቲዎች ወታደራዊ እንቅስቃሴ ላይ እንዲሁም በጥልቀት የተገሰገሰ በሆኑና የአሜሪካ ኃይሎችም ወሳኝ ባህር መስመሮችን ለመጠበቅ በተጠንቀቅ ላይ ባሉበት በዚህ ወቅት ላይ ይህ ድንበር ግጭት በባህረ ሰላጤው ደህንነትና ዓለም አቀፍ ኢነርጂ ፍሰትን በእጅጉ ወደሚያናጋ ሰፊ ውክልና ጦርነት ሊያሸጋግር የሚችልበት እድል ሰፊ ነው። የሚቀጥሉት ሳምንታት ወሳኝ መሆናቸው የማይቀር ነው። ሁቲዎች ማስፈራሪያ በቃላት ብቻ ተወስኖ በስተጀርባ ለሚደረጉ ድርድሮች እንደ መደራደሪያ ካርድ ያገለግል ይሆን ወይስ ደግሞ የሳውዲ ጥቃት የአሜሪካ ወታደራዊና ብሎም በዓለም አቀፍ ደረጃ ተፈሪነት ያላቸው ግፊቱ ሲጨምር የኢራን ተስፋ መቋረጥም ወሽመጦቹ ወደ መዝጋት ተግባራዊ እርምጃ ያመራት ይሆን? በርካታ ወታደራዊ አማራጮች አሉ። የአሜሪካ ባህር ኃይል መኖርን ከአውሮፕላን ተሸካሚ መርከቦች ጋር ማስፋፋትና በሁቲ ባህር ዳርቻ ሀብቶች ላይ ቅድመ ሁኔታና ጥንቃቄዎችን መሰንዘር፣ የሳይበር ጥቃቶችና ጠንከር ያሉ ማዕቀቦችን፣ የዲፕሎማሲ መንገዶችን ደግሞ በኦማን ወይም በካታር በኩል በሰው አጋዥነት እንደገና የሚጀመሩበት የወሽመጦችንና የደህንነት ሂደት ዋስትና የሚያረጋግጥበት የአሜሪካ ኢራን ቀጥተኛ ያልሆኑ ንግግሮችን ያካትታል።
ሆኖም ግን በመካከላቸው ያለው እምነት እጅግ አነስተኛ ነው። የተኩስ አቁም ስምምነቶች ከዚህ ቀደም ታውቀው የነበረ ቢሆንም በአጭር ጊዜ ውስጥ ሲፈርሱ ታይቷል። የሰኔ መግባቢያ ስምምነት የተወሰነ ተስፋን ሰጥቶ የነበረ ቢሆንም መሰረታዊ የሆኑት ጉዳዮች አሁንም እንደቀጠሉ ናቸው። ተንታኞች እያንዳንዱ ክስተት የቀደመውን እየደገፈ የሚሄድበትና ቀስ በቀስ የሚፋፋመውን ይህኑ ግጭት ያስጠነቅቃሉ። ዋናው አደጋ በአንድ ትልቅ መርከብ መስጠም ላይ ብቻ ሳይሆን በተከታታይ በሚፈጠሩ መስተጓጎል ላይ ነው። ይህም ኢንሹራንስ ክፍያን ከፍ የሚያደርግ፣ የትራንስፖርት ኩባንያዎችን የሚያቅማማና አልፎ አልፎ የሚሰነዘሩ ጥቃቶች ገበያውን ለወራት በጭነትና በጭንቀት ውስጥ እንዲቆዩ የሚያደርግ ነው። በዚህ ታላቅ ስትራቴጂካዊ እቅድ መካከል የየመን ሲቪሎች ሌላ ተጨማሪ የስቃይ ምዕራፍ እያሳለፉ ይገኛሉ። አገሪቱ ቀድሞውኑ ቢሆን ከዓለም እጅግ ድሃና በእርዳታ ላይ ጥገኝነት ካላቸው ሀገራት መካከል አንዷ ስትሆን አሁን ላይ ደግሞ ለአዲስ አበባ ረሃብና እንዲሁም መፈናቀል አደጋ ተጋልጣለች። አሁን ደግሞ ለአዲስ ረሃብና መፈናቀል አደጋ ተጋልጣለች። በጭቆናና በኢኮኖሚ ብልሹ አስተዳደር የሚታወቀው የሁቲዎች አስተዳደር ለህዝቡ ምንም አይነት እፎይታን አይሰጥም። የሳዑዲና የኤሚሬቶች ተሳትፎ ምንም ያህል በጥንቃቄ የተመጣጠነ ቢሆንም ያለፈውን አስከፊ ውድመት ውስጣዎችን ይቀሰቅሳል። ሁቲዎች ወደዚህ ታላቅ ቀውስ ሊቀላቀሉ ዓለም አንድን አስከፊ እውነታ ትጋፈጣለች። ዘመናዊ ግጭቶች ከጊዜ ወደ ጊዜ የዓለም አቀፋዊነት የደም ስሮች ኢላማ እያደረጉ ነው። ሁለቱ ጠባብ የውሃ መስመሮችም በዓለም ብልጽግና ላይ ታይቶ የማይታወቅ ከፍተኛ ተጽዕኖ የማሳደር ኃይል አላቸው። የነሱ መዘጋትም በከፊል ሆነ ሙሉ በሙሉ ዋጋን ከመጨመሩ ባለፈ የአቅርቦት ሰንሰለቶችን እንደገና ያደራጃል፣ የዋጋ ግሽበትን ያባብሳል። ከዚህም ባሻገር ከዋሽንግተን እስከ ቤጂንግ ያሉትን የፖለቲካ ስርዓቶች ይፈትናል። ቀጣዩ የሁቲዎች ሚሳኤል ማስወንጨፍ፣ የድሮን ጥቃት ወይም የኢራን የፍጥነት ጀልባዎች እንቅስቃሴ ሁኔታውን ካለው ውጥረት ጫፍ እስከ ጫፍ ወደ ሙሉ ኢኮኖሚያዊ ጦርነት ሊቀይሮ ይችላል። ይህ አሁን ላይ ቀጠናዊ ግጭቶች ብቻ አይደለም፣ ይልቁኑ የየመኑ ቆራጥ ታጋዮች አንዱ ቁልፍ በእጃቸው የያዙበት ዓለም አቀፋዊ ፈተና መሆኑ እንጂ